ሰው እንገላለን፣ ሰው እንሸጣለን፣ ህፃናት ያልሆነ ነገር ውስጥ እንከታለን፣ ወደ ሱስ እናስገባለን። 7 ሰዓት ላይ አንተን ነው ግደል የተባልኩት። እዛን ሰዓት ካልተናገርሽ አንገትሽን ቆርጠን ልጅ ነው የምንሰጠው ነው ያሉት እንጂ ሌላ ነገር ነው። ምን ይቆጨኝ? ምንም አይቆጨም። አንተ ስለቀደምከኝ ነው። የኛ ስራ ደግሞ የኛ ስራ ቁምጣቸውን አድርገው ምን ብለው በቃ የኛው ዘው የቀየውን ሰው መስሎ ነው የመጡ። እኛ አድርግ የምንባለው እናደርጋለን። ግደሉ ስንባል እንገደላለን። ሴት አምጡ ስንባል ድንግል የሆነች አምጥተን አስረክበን ብራችን ተቀብለን መርዶ አለ ከክፍለ ሀገር እሱን ልንነግርሽ ነው። ተረጋግተሽ ቁጭ በይ አሉ። ካሜራ ደቅነ ያ ሁሉ ህዝብ ይዛ መታ ነው የምታናግረን። እሷንም እንዲገላት መርፌም ያልሆነ መርፌ እንዲወጋት ትእዛዝ የተሰጠው ዶክተር ነበር። በቀን አንድ ሰው ካልገደልን ደግሞ ህይወታችንም ጥሩ አይመጣም። ከየት ነው የመጣ? የሚገደልም ሰው ካለ ወስጄ ምናምን ይህን ስራ ሰርቼ እመለሳለሁ። ሌላ ነገር አሁን እኔን ከመግደል ወደ ኋላ አይልም። እንግዲህ ውድ ቤተሰቦቻችን እንግዲህ ያው እንደምታዩት ሰውየውን እንግዲህ ወደ 2 ቀን ይሆናል እዚሁ ቁጭ ያልነው እየጠበቅነው ነው። እንግዲህ እስካሁን ምንም ሊገባ አልቻለም፣ ሊመጣ አልቻለም ወደ ቤቱ። ያኛውንም በቁጥጥር ስር ነው ያለው፣ እኛ ጋር ነው ያለው እና ሰውየውን ውጭ ላይ ሆነን በጣም እየጠበቅነው ነው። ውድ ቤተሰቦች ወደ ቤት እንኳን አልሄድኩም እኔ እዚሁ ሆኜ ከልጆች ጋር እየጠበቅነው ነው እና እስቲ ልጅቷ ደግሞ የሆነ ነገር ሆኛለሁ ቶሎ ድረሱልኝ ቤት እያለች ነው እና እስቲ ምንድነው የሚለውን ነገር ውድ ቤተሰቦቻችን እንሄዳለን። እሷ ጋር ትንሽ የሆነ ችግር ሳይፈጠር አይቀርም። የሚጠብቃት ሰው አስቀምጠንላት ነበር እዛ ጋር፣ ግን ምን እንደተፈጠረ አላቅም። ብቻ እስቲ እዛ ሄደን ውድ ቤተሰቦቻችን ምንድነው የተፈጠረው የሚለውን አብረን እናያለን። ያለውን ነገር ማሳወቃችሁ ይሆናል። ያው ከስር ያለውን ነገር በቪዲዮ እያያዝን እያሳወቅናችሁ ነው ውድ ቤተሰቦቻችን። እናንተም ደግሞ ስንት ብዙ መስዋዕትነት ከፍለን ለምንሰራው ቪዲዮ እንግዲህ ለማስተማር ይሆናል ብለን ነው እናንተ ጋር ያደረስን ያለ ነው ይሄን ነገርና እናንተም ብዙ ነገር የተከፈለበት የህይወት መስዋዕት የተደረገበት ይህንን ቪዲዮ ለብዙ ሰው ሼር እያደረጋችሁ እንዲደርስ አድርጉ። ላይክ አድርጉ። ኮሜንት ላይ ደግሞ ሀሳብ አስተያየታችሁን ስጡን፣ አበረታቱን ውድ ቤተሰቦቻችን። እኛ ከእናንተ የምፈልግ ይህንን ብቻ ነው ውድ ቤተሰቦቻችን። እንግዲህ በዚህ አጋጣሚ ደግሞ ያው ለጊዜው ትንሽ በጣም በሁኔታዎች መደራረቡ ምክንያት ጥቆማ ምናምን እየተቀበልን አልነበረም እና አሁን እንደዚህ አይነት ታሪክ ያላችሁ ደግሞ እኛን ማግኘት የምትፈልጉ ሰዎች እንግዲህ ቴሌግራም ሊንካችን አስቀምጠናል። እዛ ላይ እንድትነግሩን ስንል እንገልጻለን ማለት ነው ውድ ቤተሰቦቻችን። እስከዚያው ድረስ እስቲ ምንድነው ያለው ልጅቷ የተፈጠረው ሁኔታ ትንሽ የሆነ ነገር ይደርሰባት ይመስላል ከድምጿም አንፃርና ልጁም ደግሞ ስደውለት ከሷ ጋር ያለው ልጅ ስልክ አያነሳም። ምንድነው የሚለውን ነገር ሄጄ እዛ ማሳያችሁ ይሆናል ውድ ቤተሰቦቻችን። እዚህም ልጆችን እንግዲህ እዚሁ አካባቢ ሆነን የሚጠብቀው ሰውየውን የሚጠብቅ ሰው አስቀምጬ እሄዳለሁ ማለት ነው ውድ ቤተሰቦቻችን። እስከዚያው ድረስ አብራችሁን ቆዩ። መልካም ቆይታ። ሰላም ነው። ለነስ ሰላም አደናለ ሰላም አይዞህ ደህና ነሽ? እንዴት ነህ? አለሁ እግዚአብሔር ይመስገን። ምንድነው አመመሽ እንዴ? እናንተ እኮ ከወጣችሁ በኋላ ትንሽ ደበደቡ። ማን ደበደቡኝ እንዴ? ልጅስ ከአንቺ ጋር ያስቀመጥ ነው የነበረው ልጅስ ምንድነው? እቃ ልኬው ነበረ፣ ሱቅ ልኬው ነበር እንዴ? አይተሻቸው ነበር እንዴ? እዚህ አካባቢ እየተከታተሉ ነበር? እናንተ ስለናንተ ነው ሲጠይቁኝ የነበረው፣ እየተከታተሏችሁ ነበር። በፈጣሪ ደህና ነሽ? እሺ ሐኪም ቤት ሄደሻል ወይስ ምንድነው? ሄደሻል? አልሄድኩም። እሺ ልውሰድሽ ወይ ተነሽ ሐኪም ቤት እንሂድ። አይ ቆይ ተው አልሄድም። ለምን?
ሰዎቹ እንዴት ናችሁ እናንተ? ምንም አልሆናችሁ? እኛማ ሰውየው እኮ ይመጣል ዋናውን ሰውዬ ያዝን ብለን ከዛም በኋላ የሆነ ተላላኪ ነው እና አቶ ሰለሞን የሚባለው አላገኘው ነው የለም እየጠበቅነው ነው። ቤት እዛው አካባቢ ሆኜ እኔ ቤት ራሱ አልሄድኩም። ኢቭን ልብስ ምን እንኳን አልቀየርኩም። እዛው ሆኜ ነው እየጠበቅኩ ያለሁት እዛው ፊት ለፊት ሆነ። ግን ሰውየው ሊመጣ አልቻለም። መረጃ ደርሶት ይሁን ምን ይሁን አላውቅም። ይሆናል ነግረውት ይሆናል። ምንድነው እያሉሽ የነበረው? ምንድነው ያደረገው? ማን ነው እሱ ነው በቃ ሲሉኝ የነበረው። እነማን ናቸው እነሱ? ሲንገባ አይተውናል ማለት ነው። ወደዚህ አዎ ተከታትለዋችሁ ነበር። ሚስጥር ካላወጣሽ ብለው እንዲህ ያልጋ ቁራኛ ያረኩኝ። ሚስጥር ካልተናገርሽ ብለው ነው ስለኛ ስለናንተ። ወይ ጉድ! እነዚህ ሰዎች አሁንም አለቀቁን ማለት ነው አሉ። ስለዚህ እንደማለቃቸው እነሱም ያውቃሉ ማለት ነው አሉ። ብዙ ናቸው። ምንድነው ያሉሽ? ቆይ መጀመሪያ እንዴት ልጁ ሲወጣ ጠብቀው ነው የገቡት ወይስ ምንድነው? ልጁስ ለምንድነው ያ ስልኩ ማይሰራው? እሱንም ይዘውት ነው የሚሆነው። እኔም ስደውልለት አይሰራም ስልኩ። ቆይቶብኝ ስደውል አይሰራም። እኔ እኮ ችግር ካለሽ ወዲያው ቶሎ ደውይልኝ ብዬሻል ነበር እንዴ? ለምን አለ አይሰራም ስልካችሁ እኮ እናንተም ደጋግሜ ብደውልላችሁ ስልካችሁ አይሰራም ነበር። በጣም ብዙ ጊዜ ሞክሬላችሁ ነበር። በሰላም ገብተው ነው። ምንድነው ብለውሽ የገቡት? መጀመሪያማ እስቲ ዘመድነን መርዶ አለ ከክፍለ ሀገር እሱን ልንነግርሽ ነው ተረጋግተሽ ቁጭ በይ አሉ። እሺ ያው እንግዲህ አባቴ ሞቷል ብዬ እሺ አስገባዋቸው። እሺ ብዬ እሺ ገብተው እኔ ምግብ ላቀርብ ጓዳ ገባ ስል አንዱን ላቁት በቃ። ከዛ በኋላ ቀጠቀጡኝ። እንግዲህ የራሴን መርዶ አረዱኝ። ምንድነው ያሉሽ? ከዛም በኋላ አንቺ እንዴት አልተጠራጠርሽም እንደዚህ ሲሉሽ? ምክንያቱም በጣም ተጠንቀቂ ብዬ ነግሬሻለሁ። እኔም አይደል ልጁ ስለነበረ ነው እኔ ታውቃለህ። እኔም አንደኛ ልጁ ጎበዝ ልጅ ነው። ሌላ ነገር እንትን እንዳይልሽ አንቺንም እንድጠብቅሽ ነበር እኔ ያስቀመጥኩት። ግን ግራ የገባኝ በምን ሰዓት ነው እንዴት ነው የገቡት? እሱ እንደወጣ ብዙም አልቆየሁ። ልጁንም ይዘውት ነው በቃ ስልኩ የማይሰራው። እኔ እሱን ለመፈለግ ያልሞከርኩት ነገር የለም። ወዲያው እንደላክሽ ወዲያው ነው የገቡት? ወዲያው ነው የገቡት። ስለዚህ ያው ውጭ ሆነው እያዩ ነው ማለት ነው። አዎ አሁንም ይኖሩ ይሆናል እንግዲህ እንዳላቃቸው ፊታቸውን ጭምብል አድርገው ነው የገቡት። በድምጽ ምናምን አለይሻቸው? በድምጽ ለይቻቸዋለሁ። አንዱ እንደውም እጁን ንቅሳቱን አይቼዋለሁ። ንቅሳት ያለው ነው። ምን አይነት ንቅሳት ነው ያለው? የመስቀል ንቅሳት አለው። መስቀል ምንድነው ያሉሽ? ገብተው አሁን አንቺ መረጃ ልትሰጪ ነው? አንዱ ይሄ ባለ ንቅሳት ምን አይነት መረጃ ልትሰጪ ነው? ማን ነው ይሄ? ማን ነው? በደንብ እንትን ማለት አለብሽ፣ መናገር አለብሽ፣ አለበለዚያ እንገልሻለን ነው ሲሉ። ምንድነው የተፈጠረው? እኔ ምንም የማውቀው ነገር የለም አልኳቸው። አይ የመጣውን ሰውዬ በስነ ስርዓት ታውቂዋለሽ፣ አንቺ ጠርተሽ ነው የመጣሽው፣ ስለዚህ ብዙ ነገር ታውቂያለሽ ማለት ነው፣ ተናገሪ። ምን ልንገራችሁ? እኔ ምንም አላውቅም፣ ጓደኛዬ ነው እዚህ ሊያግዘኝ ነው የመጣው ብላቸው። ጓደኛሽ ነው ጭራሽ በፍቅር ነው የምትሰሩት ብለው ቀጠቀጡኝ። እንግዲህ በጣም እንትን አሉኝ። ምንድነው ያሉሽ? በጣም ነው የቀጠቀጡኝ። በጣም ሴት ልጅ እንደዚህ አትመታም። በዚህ ምክንያት ብቻ ነው ወይስ? መረጃ ካልተናገርኩኝ ድጋሚ እንደሚመጡም ዝተውብኝ ነው ሄዱት። ድጋሚ ይመለሳሉ። የዛን ሰዓት ካልተናገርሽ አንገትሽን ቆርጠን ልጅ ነው የምንሰጠው ነው ያሉኝ። ምንድነው? ምን አይነት መረጃ ነው ተናገሪኝ? የእናንተ ስራ ምን እንደሆነ፣ ማን እንደሆናችሁ፣ ምን ፈልጋችሁ እንደምታጠኑ ስለነሱ ራሱ ያውቃሉ። ያ ሰውዬ 3 ቀን ሙሉ የቀረባችሁም ደርሶት ነው መረጃው። ዝም ብሎ አይቀርም። 3 ቀን ሙሉ ቤቱ መኖሪያ ቤቱ ነው ሄዳችሁት አይደል? የትም አይሄድ ይገባል ቤቱ። ሁሌ ቤቱ ነው የሚሆነው። ግን መረጃው ደርሶታል። እኔ ጋር ስትመጡ ተከታትለውኝ እኔን እኮ እንደማይለቀኝ እኮ ነግሬክ ነበር። ሰውየው እስር ቤት ሆኖ እጁ አያርፍም። አሁንም ቢሆን አያርፍም። አሁንም ይልካቸዋል፣ ይመጣሉ። ሰውየውም ደርሶታል መረጃው፣ እዛው ነው እዛው ወይ እዚሁ ሰፈር ደግሞ እኔ ጋር ሆኖ ስለኔም እያጠናም ይሆናል። ማን ያውቃል? አሁን ወይ ይገለኛል ወይ ይኖራሉ።
በጣም የሚያሳዝን ነው። በጣም የሚገርም ነው። እሺ ቆይ አሁን ምንድነው ህክምና ካስፈለገሽ ህክምና ጋር ልትፈልጊ ነው? እስቲ ምንሽን ነው የመጣሽ? እሺ ይቅርታ ሰው ኧረ ደቅቅ ያለው ተው። እስቲ ቆይ ቀስ አድርገን ቆይ ቀስ ምን እንደዚህ እግርሽን እንደዚህ አድርገው ነው የመጡሽ? ጭራሽ እንዳትንቀሳቀሽ አድርገው በፈጣሪ ስም እስቲ ቆይ ቀስ እንደዚህ ካልተንቀሳቀስሽበትማ በጣም እንትን ይልሻል። እግርሽን ተው እግሬም እጄም አይሰራም። በቃ እንዳለ ነው። ይሄ እጄ ብቻ ነው የሚሰራው። የትኛው? ቆይ ምን ብለው ነው እንደዚህ ይሄን ያህል ሊደበደቡ? ሰው መረጃ ካላወጣሽ ተብሎ እንደዚህ ወይኔ ማን ነው የሚደውልልሽ? ሰው አለ ሌላ? ቆይ ምን ላንሳልሽ? ቆይ ማን ናቸው? እነሱ ናቸው የሚደውሉት ወይስ ሌላ ሰው? ኧረ እነሱ አይደሉም፣ ከገጠር ነው። ተዋቸው፣ ለሰላምታ ነው የሚሆነው። ወይ ሰው እንደዚህ አይመጣም እኮ፣ ሴት እንደዚህ አትመጣም። አንደኛው ምን አይነት ነው ያልሽኝ? ምን አይነት ናቸው ያልሽ? ንቅሳት ያለበት እጁ ላይ ንቅሳት ያለው፣ አንዱ ደግሞ ወፈር ያለ ያው ዞሮ በእንትን ነው የሚንቀሳቀሱት ማለት ነው። አቶ ሰለሞን መስልሽ መጥቷል እዚህ አንቺ አይተሽዋል? ጭምብል ለብሰዋል እንዳላቃቸው ጭምብል ያደረጉት። ግን እስቲ ቆይ ይሄ ነገር በጣም በተደጋጋሚ እየተደወለ ነው። እነሱ ሊሆን አይችልም ብለሽ ታስባለሽ? ይሁን ከገጠር ነው፣ ወንድሜ ነው። እስቲ ታወሪዋለሽ? አናግሪው ምናልባት። ቆይ አንስቼ ልስጥሽና በል በቃሽ። ደግ ቻው። እንዳይጨናነቁ አለመንገርሽ ጥሩ አድርገሻል። እሺ ግን ተጠራጥሮ ነበር መሰለኝ ድምፅሽን ሲሰማ ነው። አዎ አሞሻል እያለኝ። እስቲ ካልሆነ ወይ ሐኪም ቤት እንሂዳ። አይ ቶ ለምን ቶ እንደዚህ ሆነ? እኮ ሐኪም ቤት ወጌሻ ያየኛል፣ ትመጣለች። እሺ ወይ እኔም ልጥራልሽ? እሺ ወጌሻ ልጥራልሽና የሚያስፈልግሽን ነገር እኛም ይዘንልሽ እንመጣለን። በቃሽ ትመጣለች፣ ችግር የለውም። ንገሩልኝ ብያቸው ነበር፣ እዚህ ጎረቤት አለች። እሺ አሁን በጣም እፈልጋለሁ ያልሽኝ ታዲያ በእርግጥ ልክ ነሽ። እንደዚህ ሆነሽ ራሱ እንትን ማለትሽ በጣም አዝኛለሁ እኔና ምንድነው እንድነግርህ እፈልጋለሁ። እናንተ መጠንቀቅ አለባችሁ ያልሽኝ ነገር አለና እዚህ ጋር ካሜራም አለ፣ ህዝቡም ማወቅ አለበት የምትይው ነገር። ስለዚህ ሰውዬ መናገር ያለብሽን ነገር ንገር። እኛ አሁን አንቺ ማንም ሰው ወደማያገኝሽ ቦታ እንወስድሻለን ከአሁን በኋላ። ምክንያቱም ከባድ ነው በዚህ ሁኔታ። ሰውዬው ይሄ እጁ በጣም ረጅም የሆነ ሰው፣ እኔ እንደዚህ አይነት ሰይጣን የሚቀናበት ሰው አይቼ አላውቅም በህይወቴና እኔ ምን እንደምል አላውቅም። እንግዲህ ሰው በዚህ ያህል ደረጃ እኔ ወንጀለኛ ብዙ አይነት ወንጀለኛ በዚህ ያህል ደረጃ የሰው ጭካኔ፣ ህፃን ልጅ ማረድ፣ ስንት ነገር ማድረግ በጣም የሚያሳዝንና በጣም ስግብግብ የሆነ ሰው ነውና ይህንን ነገር ለህዝቡ አንቺ መናገር የምትፈልጊው ነገር ካለ ይህንን ነገር የሚያዩ ሰዎች አሉ። ስለዚህ ለነሱ ምንድነው መናገር የምትፈልጊው ነገር ካለ እኛንም ምንድነው ተጠንቀቁ እያልሽኝ ነበርና የምነግርህም ነገር አለ ከዛ አንፃር ብለሽ የነገርሽኝ ነገር አለና እስቲ እሱ የምትነግሪኝ ከሆነ ምንድነው? አሁን ሰውየው እንደዚህ እኔ ለእናንተ መረጃ እንደሰጠው ካወቀ እናንተንም ከማስወገድ ወደ ኋላ አይልም። ይኸውልህ እንትን ወጌሻውን እስከዛ ድረስ ጥራላት እሺ። ምክንያቱም መታሸት አለብሽ አሁን እሺ። እኔ ሐኪም ቤት ልውሰድሽ ብዬ ነበር ግን እምቢ እያልሽ ነው። ለምን እንደሆነ አላውቅም። ችግር የለውም። እንደ ውለታ ከቆጠርሽው ችግር የለውም። ውለታ ሳይሆን ግዴታ ነው። አንቺን ማሳከም ግዴታ ነው። ችግር የለውም። ስለዚህ እባክሽ ወጌሻው ይሻላል፣ የባህሉ ይሻላል።
እሺ እሱ ምንድነው አሁን እነዚህ ሰዎች ያሉሽን ነገር ንገሪኝ መጀመሪያ አሁን በስነ ስርዓት ይኸውልሽ ምክንያቱም ለኛ እያንዳንዱ ያሉሽ ነገር ይጠቅመናል እሺ ስለሚጠቅመን ይሄንን ነገር ንገሪኝ ምን እንዳሉሽ ምን መሰለህ ያለ መጀመሪያ እንዴት እንዳስገባዋቸው ነግሬያለሁ እንግዲህ መርዶ ልናረዳሽ ነው በደንብ ጠይቄያቸዋለሁ መጀመሪያ እንዴት ማንን ላገናኛችሁ ማንን ፈልጋችሁ ተከራይ ስለሆንኩኝ እኔም ብዙ ሰዎችን ይፈልጋሉ ብዬ ነበር የመጡት ከገቡ በኋላ ግቢ አንቺ ጋር ነን አንድ መርዶ አለ እሱን እንንገርሽ ተረጋግተሽ ቁጭ በይ አሉኝ እንዴት መርዶ ሲጀመር ቆይ መርዶ ልንገርሽ ተብሎ ይገባል እንዴና አንቺ ራሱ መጠራጠር ነበረብሽ ምክንያቱም በቤት ገብቶ ምን ነግርሽ ነገር አለ ነው የሚባለው ግቢማ ከገቡ በኋላ ሰሩልኝ ምንድነው ያደረጉሽ መጀመሪያ አንዱ ነው ተከትሎኝ የገባው ምግብ ላቀርብላቸው በሉ ቁጭ በሉ ችግር የለውም እኔ አውቀዋለሁ አባቴም ከሆነ ንገሩኝ ችግር የለውም ምግብ ላቀርብ ጓዳ ገባ ስል አንዱ መቶ በዱላ ይሁን በምን እንደመታኝ ማጅራቴን ወደኩ በቃ ከዛ እንዴት ምንም ሳይጠይቅሽ እንዴት ምንም አልቻልኩም ማጀቴ ጓዳ ነው እዚህ ጓዳ ነው ጓዳ ድረስ ነው ተከትሎኝ መቶ የመታኝ አላየሁትም ድንገት ነው የመታኝ እንደው በአብላጫ ነው አይኔን ገለጥ ሳረግ ንቅሳቱንም ምኑንም ያየሁት እንጂማ እንደነሱ ሊገሉኝ ነበር ድጋሜ ስንመለስ ወይ ሰውየውን እንድናገናኛቸው አንተን እንዲያገኙክ ነው የጠየቁኝ ምን ደውዬ እንድጠራቸው ስለኔ የሚያውቁት ነገር አለ በደንብ ምን ተከታትለውካል ያንተን መረጃ ሙሉ መረጃ ስለሌላቸው እኔ እንድነግራቸው ነው እንደዚህ ሽው ያረጉኝ እኔ ጓደኛዬ ነው ብላቸው አላመኑኝ አልሰሙኝ አንቺ ይሄንን ልጅ ጎረምሳ ጓደኛ በዚህ እድሜሽ አንቺ ምንድነው ያልሽው ማን ነው ምንድነው ስለኛ የሚያውቀው ስለምንድነው የሚያጠናው አንዱ ደግሞ የሆነ ወፈር ያለ ሰው ነው ምን እንደሆነ ባላቅ አንዱ ንቅሳት አለው እስቲ ዝም ብለሽ ንገሪና አሁን ከመንገልሽ አንገትሽን ቆርጬ ለጅብ ከምሰጠው ይላል ትልቁ ወፍራም ዋናቸው ነው የሚመስል በታየው በቃ አቶ ሰለሞንን ታውቂዋለሽ አንቺ ቦርጩ ፈርጠም ያለ አዎ ባይዋቀዋለሁ አውቀዋለሁ ሰለሞንን አውቀዋለሁ ስለዚህ ሁሉም እንትን ተሸፋፍነው ነገሩት ሲገቡ አዎ እንዴት ግን እንደተሸፋፈኑ ስታይ አንቺ አልተጠራጠርሽም መጀመሪያ ይኸውልህ እንዴት መሰለ ፎጣቸውን ምንም አይደለ ጭምብል አድርገውት በቃ እዛው የኛ ሀገሩን ነው የሚመስሉት በታይ ቁምጣቸውን አድርገው ምን ብለው አስመስለው ነው የገቡት ማለት ነው አዎ ቁምጣቸውን አድርገው ምን ብለው በቃ የኛው ዘው የቀየውን ሰው መስሎ ነው የመጡ ስለዚህ አጥንተውሻል አንቺንም ያው ለነገሩ ያ ልክስክስ ያለ ጓደኛው ያቀኝለ በደንብ ያቀኛል እኮ ትውልድ የድገት የት እንደሆነ ያውቃል ለዛ ነው በደንብ ተሸፋፍነው መተው ሂጅ ቁጭ በይ ማውጋሻለኝ ሲለኝ እንግዲህ ማረዳሻለ ጭራሽ ብሎ ማረዳሻል መርዷለኝ ሂጅ ግቢ እስቲ ተረጋጊ መጀመሪያ ማለት እንደው በዛን ሰዓት አንቺ አልጠረጠርሽም ልጁን ማውጣቱን አይተሽ ጠብቆ መጥቶ ይሆን እንዴ ብለሽ አልጠረጠርሽም አልጠረጠርኩ እንደው ዘው የቀየው ነው ትዝ ያለኝ በታይ ወዲያው ይመጣልሽ በቃ እዛው ሰፈር እዛው የገጠሩን ነው መስሎ የመጡት ኮፍያቸውን አድርገው እንዲህ እንዳንተ አድርገው ማክሳቸውን በቃ እዛው የገጠሩን መስሎ ነው የመጡት ሰሩልኝ አይዞሽ አልደረሰችም እንዴ ትመጣለች እስቲ ሌላ ሰው አለኝ ብላኛለች አንዴ የታመመ ሰው አለ እሱን እያሸሽ ነው ደውለሽላት ነበር ደውያለሁ እኔም እኮ ከራሴ እኮ እንዲጠራልሽ ልጅን ነግሬው ነበር ችግር የለውም ቢጠሯትም ትመጣለች አንድ ናት ያለችው እዚሁ ሰፈር ነች በጣም ያሳዝናል ይሄ ነገር ላንቺ አይገባሽም ይሄን መረጃ ልስጣችሁ ብዬ ነው ተጠንቀቁ በደንብ ፈልጊያችሁ ነበር ብደውል ስልካችሁ አይሰራም ስለዚህ ቆይ ልጁንም በዛው ይዘውት ነው ወይስ የጠፋብኝ እኔ እንደው ምን አድርሰውብኝ እንደሆነ አላውቅም ይዘውብኝ በጣም ነው የሚያሳዝነው ፈጣሪ የኔ ችግር የለውም እኔ ችግር የለውም እናንተ የዚህች ልጅ እንትን አደራ ህይወቷን አደራ ይገሏታል
መረጃ ታውቃለች እሷም ነው የሚሉት። ልጅቷንም ያረጋትን ነገር ትናገራለች። ራሷን እንዳታቅም ይፈልጋሉ። ልጅቷ እዛው እንድትቀር አልጋል። እንደው ስለ እሷ ያው ልጅቷም እየነገርሽ ነው ያደረጓት ነገር ያደረጉባት ሌላ ነገር አለ የተለየ ነገር? አሁን ፍቅረኛዋንስ ማን እንደወሰደው ያወሩሽ ነገር አለ? ኧረ ምንም አላወሩኝም። ስለ ፍቅረኛዋም አላወሩኝም። ግን አንዱ አንተ ቆይ የዛች ፍቅረኛ ይሆናል ሲል ሰምቼዋለሁ። አንተን እንደዛ አድርጎ ነው ያሰባችሁ። አሁን ልጁ ጠፍቷል አይደል? ፍቅረኛዋ እሱ እያጣራ ነው ስለኛ ብለው ነው ያሰቡት። እና እሱን ነው የምትመስሉትና ሊያጣሩ ነው። እሱ እያጣራ ነው ብለው ነው ፈርተው ነው እየተበቀለን ነው እሱ ብለው ነው ያሰቡት። ቀኝ በጣም እስር ቤት ሆኖ በጣም እንትን የሚለው ሰው ማን ነው? እሱ ሰለሞን ነው የሚሆነው። ሰለሞን ነው አይደል? ሁሉ ነገር የሚያደርገው። አዎ ታዛዣቸው ሰለሞን ነው። ስለዚህ ዋና አዛዣቸው ሁሉ ነገር እያደረገ ያለው ስንት ነገሮችን እያበላሽ ያለው ይሄ ሰለሞን የሚባል ሰይጣን ነው ማለት ነው። እሱ ደግሞ ማንንም አይደለም። ዋናቸው ሰለሞን ነው። ከሱ በላይ ያሉ ባለ እንትኖችን ዋና መሪያቸው እሱ የሚያስገድለው ሰው እሱ ነው። በጣም በጣም ነው የሚያሳዝነው። በጣም የሚገርም ነው። እየደወለ ነው። በጣም የሚገርም ነው። እሺ ቴክስት እያላከልኝ ነው በተደጋጋሚና ስልክ ያልሰራ ብሎት ነው መሰለኝ። ምንድነው? ሰውየው እየገባ ይመስለናል እያለኝ ነው። ወደ ቤት? አዎ አቶ ሰለሞን የሚባለው አየሽ፣ እኔ ወደዚህ መምጣቴን ሰምቶ በቃ እጃቸው ረጅም ቀስ ብለህ ቆይ እንትን ነው። ቆይ አንቺስ? ችግር የለውም እዚህ ጎረቤት አለች ትጠራታለች። አይ ነው አንቺን ብቻሽንማ ትችሽ አልሄድም ወይ ነው ሐኪም ቤት እንሂድ ከኛ ጋር ወይ ችግር የለውም ችግር የለውም። ሐኪም ቤት ይልሽ አንቺ እሺ በይልሽ ታማሚ ነሽ አይደል እንዴ? እኔ አሁን በእናትሽ እዛ ጋር ልጆች አስቀምጫለሁ፣ ግን ቶሎ መሄድ አለብኝ እኔ ላይ እባክሽን። እሺ አይዞሽ። ቆይ ልጆች ያነሱሻል። ቆይ እንትን ላምጣ እስኪ ዳዊት። ቆይ ችግር የለም። አይዞሽ። ቆይ አንቺማ በጣም እያመመሽ ነው። ቆይ አትሽኝ እባክህን። ና ካሜራውን በቃ በእናትህ አጥፋውና ቶሎ እንትን ይዘናት እንሂድ እባክህ። አጥፋውና ቶሎ ይዘናት እንሂድ። እዛ ሰውየው መጥቷል። ሰላም ነው? ሰላም። እንዴት ነህ? ማነው? ከዚህ በፊት አይቻለሁ መሰለኝ። ከዚህ በፊት አይቻለሁ ይሆናል ምናልባት። እሺ ምን ፈለክ? አንድ ጉዳይ ላወራህ ነበረ። ቤት መግባት እንችላለን? አይቻልም። ለምን? ስለማይቻል ነው። የሰው ቤት ጥልቅ የሚባል ነገር አለ እንዴ? ስንት ነገር አለ። ስለ ስራ ጉዳይ ላወራህ ነው አንዴና ቤት ገብተን እናወራ። ውጭ እናወራለን ነው። ካሜራ ይዘህ መጣህ ምናምን ቤቴ ውስጥ ምንድን ነው? ካሜራ እየቀረጸ አይደለም፣ ዝም ብሎ ይዞት ነው። ኦኬ ዝም ብሎ? አዎ። ኧረ እባክህን እንግባና ውስጥ እናውራ። ቤቴ ምን ታደርጋለህ? ለትልቅ ጉዳይና ለአስቸኳይ ጉዳይ ነው የፈለኩ። እባክህን እየነገርኩ ነው። ስለዚህ ውጭ ማውራት አንችልም? ውስጥ እንግባና እናውራ። ችግር የለውም? ምንም ችግር የለውም። እርግጠኛ ነህ? አንድ ነገር ብትፈጠር ግን ታውቃለህ። ምንም አይፈጠርም፣ ችግር የለውም። እንግባና እናውራ። በተደጋጋሚ ቀን ስጠብቅህ የለህም እዚህ ስራ ነው። ቢዚ ነኝ። ቢዚ ነኝ? አዎ። እሺ። ስለምን ስራ ነው ልታወራኝ መጣ? አስቸኳይ ስራ ነበረኝ። ምን አይነት ስራ? ምን አይነት ስራ? ምን አይነት ስራ? ያው ከእናንተ ጋር ስራ የተገናኘ ነው እኮ። ምን አይነት ስራ ተናገረ? አውጣ። አባት እኔ ሰዓት የለኝም። ለቀልድና ለጨዋታ የመጣ ከሆነ ለቀልድና ለጨዋታ አይደለም፣ በአግባቡ ላናገረን የመጣው እኮ። በአግባቡ የምታናግረኝ ከሆነ አናግረኝ። ስራ አለብኝ፣ ለወጣ ነው።
ተረጋጋ። ታዲያ ምንድን ነው መስሎ እኮ የምታወራኝ ከሆነ ካሜራ ደቀነ ከጀርባ ያ ሁሉ ሰው ይዘመጣ። አቶ ሰለሞን ነው አይደለ? ነኝ። በጣም አሪፍ። አቶ ታውቀኛለህ? ታውቀኛለህ? እንዴት ነው ማለት? እናንተ ተገናኝተን እናውቃለን? ለስራ ብለን የመጣው ምንድነው ስራክ? የሆነ ቦታ አውቃለሁ አልከኝ እኮ። እኔማ እዚህ ስትዞርና ስትሽከረከር ነው ማይከኒ። ለማንኛውም ተረጋጋ እሺ። እኮ ጊዜ የለኝም። እዛ ጋር እየጠበቁኝ ያሉ ሰዎች አሉ። ምንድን ነው? የትኛው ሰው ነው? የትኛው ሰው ሊወጣ? ምን አገባ? ስለኛ ስራ ምን አገባ? ስለኛ ስራ ምን አገባ? አሁን የምትፈልገው ስራ ንገረኝ እስቲ። ከእናንተ ጋር አብሬ ስራ መስራት ፈልጋለሁ እና ስለሱ ነገር እንድታወራኝ ነበር የመጣሁት። እኛ ዝም ብሎ አንናገር። ዝም ብሎ አንናገር ማለት መጀመሪያ ገብተህ ማየት አለብህ እንጂ አናወራ። በወሬ አይደለም። ገብተህ ማለት እዛው ስራ ላይ ስትገባ ነው የምታየው። በወሬ አንናገር እንዴ ማለት ምን ማለት ነው? መብታችን ነው። የራሳችን ህግ አለ እኮ። እኔም ይኸውልህ ወደ እናንተ አባልነት መቀላቀል እፈልጋለሁ እያልኩ እኮ። አባልነት ስትቀላቀል እየነገርኩ ነው። ስማኝ፣ የአባልነት ገብተህ ነው ስለዛ ስራ አይተህ ነው የምትቀላቀል። እንዴት እንደሚሰራ እንዴት እንደሚደረግ ነው እንጂ ዝም ብለህ አልናገርም። የኛ ስራ ዝም ብሎ ምናውጣው አይደለም። ገባ? አሁን ጊዜ የለኝም። እንትን አትበለኝ። ልወጣ ነው። ወዴት ነው የምትወጣው? ስራ አለኝ። እየነገርኩ ነው እኮ። እኔ ላናገርህ ነው እዚህ ላወራህ ነው እያልኩ። እኔም እኮ አንተ ካሜራ ደቅነህ ያ ሁሉ ህዝብ ይዘህ መተህ ነው የምታናግረኝ? ችግር የለውም። እነሱ መውጣት ይችላሉ። እባክህ እንዳይት ዝጉትና ውጭ ጠብቁኝ እባክህ። እሺ። ካሜራውም ያው ጠፍቷል። ምንም ነገር ሌላ የሚያስጨንቅ ነገር የለም። ለምንድን ነው ካሜራ ስታይ እንደዚህ የምትሆነው? አልወድ ስለማልወድ ነው። ጥሩ ነገር ህፃናት ረዳ ምናምን ሲባል ካሜራ ደቅናችሁ ነው የምትዞሩት እናንተ። እሱ በጎነት ስትሰራ ጥሩ ነገር ስትሰራ። ሰው ስትገሉ ለምን አትቀርጹ? የምን ሰው ስትገል ነው አይተካል? ሰው ስታሳብዱ፣ ሰው ስትገሉስ አይተሃል ወይ? አሁን የጠየቅከው አይተሃል? ሰው ስንገል አይተሃል? እንዴት ነው ያላየሁት? ስንት ሰው እንደገደልክ፣ ስንት ሰው ምን እንዳደረግ ማለት አንተ ልጅ አብደሃል እንዴ? ምንድነው ማብደው? ከየት ነው የመጣው? ማን ነው የላከህ? ከየትም ልምጣ። ይኸውልህ አትጩህ፣ ነግሬሃለሁ። መብቴ ነው፣ በቤቴ መብቴ ነው። ልትከለክለኝ ነው እንዴ? ችግር የለውም ጩህ። እሺ ድሮም እሺ አይተሃል ወይ? አሁን ሌላ ወሬ አታወራ ነው እንጂ እናንተ ምን እንትን አላችሁ? አሁን ወደ ሌላ ወሬ አትግባልኝ። አይተሃል ወይ ሰው ስንገል? እሱን ተው፣ በኋላ እንደርስበታለን። አሁን መጀመሪያ ደረጃ እኔ እንድትነግረኝ የምፈልገው ወደ እናንተ መግባት ስለምፈልግ ስላንተና ስለ አቶ አሸብር ሞልቷል። አገባ ስለ አቶ አሸብር እንድትነግረኝ ነው የምፈልገው። ምንም ነግሬህ ወሬ የለም። እኔ ሰው እየጠበቀኝ ነው። ስራ ልሂድ። ይኸውልህ እየነገርኩህ መጨረሻው ያው ሰዓቱን አይቷላ። በዚህ ሰዓት መጨረሻው ስራ አለኝ። መጨረሻው ስራ ስላለኝ መሄድ አለብኝ። ማንን ነው ደግሞ እንድታስወግድ ዛሬ ትእዛዝ ልትሰጥ የምትሄደው? ምን አገባ? ይሄ የኛ ስራ እኮ ነው። ጥሩ፣ ስራህንም ማመንህ ጥሩ ነው። ሰው እንደምታስወግድም ስራህንም ማመንህ ጥሩ ነው። ለጨዋታ ነው? ለምንድን ነው የመጣው? ጨዋታ አትበል። በስነ ስርዓት እያናገርኩ ነው። በስነ ስርዓት አይ፣ በስርዓት እየመለስኩልህ ነው እኮ። ታዲያ በስነ ስርዓት አናግረኝ የምልህ እያናገርኩ ነው አይደል እኮ። ታዲያ እንደዚህ በቤቴ በተቀና ልትቆጣኝ ትፈልጋለህ እንዴ? በስነ ስርዓት እያናገርኩ ነው። ይኸውልህ ነግሬሃለሁ። ሌላ ነገር የምትል ከሆነ ይኸውልህ ምን ልታደርግ? አለመተዋወቅ። ይኸውልህ እኔም አላወከኝም። አላወከኝም? ምኑን ነው ያላወኩም? ማን እንደሆንኩ አላወከኝም። ስለ አቶ አሸብር ልትነግረኝ እፈልጋለሁ። ምንም ነግሬህ ነገር የለም። ምን እንደምታደርጉ ምንም እንደምትሰሩ ልነግርህ አልችልም። በቃ ነገርኩህ። ምንም አልነግርህም። ለስራ ነው የመጣው አልከኝ። ስለ ስራ አወራን። የዛ ሰዓት ተገናኝተን እናወራለን ስራ ቦታ ላይ። አሁን ቤት ያለ ደግሞ እዚህ ነው እኔ እንድታወራኝ የምፈልገው። እዚህ ጊዜ የለኝም። ትናንትና የት ነበር? ትናንት ቢሮ ነበርኩ። መጨረሻው ስራ ነበረኝ። ቢሮ መፈራርመው ፍርማ ነበረኝ። እዛ ነበርኩ። ጭራሽ ደግሞ የጉዞ ወኪል ነን ምናምን ብላችሁ ደግሞ ሰውን የምታፍኑበት። አንተ ሰውዬ ምንድን ነህ? ዝም በል።
ከኔ መጣው ምን ማለት ነው? እያንዳንዱ የምነግርህ ነገር ምን ያህል ስላንተ እንደማቅ እንድታውቅ ነው የምፈልገው። እሺ አንተ ግን ዝም ብለህ መጮህና እንትን ማለት እኔን በጮህት እንደሌላው ሰው የምታስፈራራኝ እንዳይመስል። ማን እንደውም አታውቅም አንተ። ማን ብትሆን ማን ያው ነው። ምንም ከኛጅ ለነገሩ ምን ከኛጅ አትበል። በስንት ሰው የደም የጨቀየ እጅ ይዘህ መቼም የምንደር አዎ ይኸውልህ እየነገርኩህ ነው። ምን እንደምትሰሩ አውቃለሁኝ። የሆነ አጉል ሌላ ስለ ስራ ምናምን ብለህ ልትመጻደቅ ማነህ ካንተ ማነህ? ነግሬሃለሁኝ። እኔ መርማሪ ጋዜጠኛ ቤኒዘር እባላለሁ። ሌላ ነገር የምታወራ ከሆነ ነግሬሃለሁኝ። ከአሁን በኋላ ከቤት ይወጣልኝ። ወሬን ነው የምወጣልኝ። ምን ትመረምር ነው? እያንዳንዱን ነገር ትነግረኛለህ። ምን ልትመረምር ነው የመጣው? ምን ልትመረምር? ከአቶ አሸብር ጋር የምትሰሩትን ነገር እያንዳንዱን ነገር ትነግረኛለህ። ማን አቶ አሸብር? ወይ ደግሞ ሬሳ ነው የሚወጣው ከዚህ። እሱ ለምን እሱን አትጠይቅም? ሄደ ማን? አቶ አሸብር። ካንተ ጋር እንደ አቶ አሸብርን ሄድና ጠይቀው። ካንተ ጋር እንደ የሚሰራው ይወልድ። እሺ አሁን ሌላ ነገር አትበል። ሄድና ከሱ ጋር አውራ። እያንዳንዱን ነገር ንገረኝ። አለበለዚያ ይኸውልህ እንጂ አድርጌ አንቃለሁ። ይኸውልህ ንገረኝ ብያለሁ። አልነግርህም። ምን ነገር የለም። ትነግረኛለህ። ለምን ነው የማትነግረኝ? ለምንድን ነው የምነግርህ? እያንዳንዱ የምትሰሩትን ስራ ይኸውልህ ምንድን ነው ኪሴ ውስጥ እንዴ? ልቀቀኝ። ይኸውልህ እንዳትንቀሳቀስ ቆልፋለሁ። ልቀቀኝ። ምንድን ነው ያዝከው ውስጥ? ምን አገባህ? ነግሬሃለሁ። እረፍ። ጭራሽ ሽጉጥ የሚሰራው ትንቀሳቀስ በለው። በጉልበት ነው የምትጠቀሙት? ጭራሽ ሰውን እሺ ልቀቀኝና ልቀቀኝ። ትናገራለህ። እያንዳንዱን ነገር ትናገራለህ። አልናገርም። ምንም አልናገርም። ስለማልናገር ትናገራለህ። እንዴት ነው የማትናገረው? የያዘኝ ይዞኝ ነው። ምንድን ነው የያዘህ? እንጂ አንተም እዚህ መዘረር አቅቶኝ አይደለም። ይኸውልህ ምንድን ነው የያዘህ? ምንድን ነው የያዘህ? እሺ አሁን ልቀቀኝ። ትናገራለህ። ይኸውልህ እያንዳንዱ ነገር ትናገራለህ። ልክስክስ ስንት ማስረጃ እንዳለኝ ስላንተ በቤቴ መተህ እንደዚህ ነግሬሃለሁ። ተናገር። ማን እስር ቤት ሆኖ አንተን አይደለ አንደኛ ከሱ ጋር አሽክሮ ነው የምትሰራው? ታዲያ እያወቅህ ለምን እኔ ጋር ትመጣለህ? ይኸውልህ እኔ እና አንተ በአንድ ነገር መስማማት እንችላለን። እኔ ጋር 3 ሚሊዮን ብር አለው እሱ። ማን? አቶ አሸብር። ኬታ ለምን ሰጠህ? ምክንያቱም እንዳላሳስረው መጀመሪያ ፈርሞ የሰጠኝ ገንዘብ ነው። ኦኬ እሱ በብር እንትን ሊል እኛ ልንታሰር ነበረው። ግን አንተ እያንዳንዱን ማስረጃ ከነገርከኝ ሁሉንም ማስረጃ ከነገርከኝ አንተ እንድትጠፋ አደርጋለሁ። ከዚህ በምን ተማመናችኋለሁ? ከዚህ አስጠፋለሁ። አንተ በምን ተማመናችኋለሁ? እሱን ተው፣ ለኔ ተው አልኩ። ምን ይታወቃል? በውስጥ እያንዳንዱን ነገር እያረጋችሁ ቢሆንስ? እያንዳንዱን ነገር እየነገርኩ ነው። ከአንተ የሚደብቀው ነገር የለም እሱ። ስለዚህ አሁን ነገሩን ወደ እናንተ ሊያመጣው ስለሆነ የምትሰሩትን ስራ ምን እንደምታደርጉ እያንዳንዱን ነገር የምትነግረኝ ከሆነ እለቅሃለሁ። ወደ ሌላም ቦታ ሀገር እንድትወጣ አደርጋለሁ። እንዴት አምናለሁ? እመነኝ አልኩ። ከሱ ጋር ያ ሁሉ ብር ተቀብለ እኔን አሁን ታሸሸኛለህ? እንዴት አምናለሁ? ነገርኩ። ያለህ አማራጭ ማመን ብቻ ነው። ከዚህ ውጪ ሌላ ነገር አደርጋለሁ ካልክ ለራስህም ከባድ ነው የሚሆነው። እያንዳንዱ ነገር ከመቼ ጀምሮ ስራ እንደጀመርክ ሁሉን ነገር የምትነግረኝ ከሆነ አንደበድብህም፣ ምንም አናደርግህም። በስነ ስርዓት ከዚህ ትጠፋለህ በሰላም። ህይወትህን ብታድን ይሻላል። ለስራ ብለክ እያወቅህ ታዲያ ቤቴ ነው የምንገባው ሁሉ እያወቅህ አሁን ምንድን ነው የፈለግኩሽ? አንተ የምፈልገው ማስረጃ አለ። ከመቼ ጀምሮ ምን አይነት ማስረጃ? ከመቼ ጀምሮ አብራችሁ ስራ እንደጀመራችሁ እያንዳንዱ ነገር ዲቴል እንድትነግረኝ እፈልጋለሁ። ስለሱም እዛ እስር ቤት ሆኖ አንተ ነህ አንደኛ እያንዳንዱ ቦታ እየሄድክ እዛች ልጅ ለራሱ ምን አይነት ጥቃት እንዳደረሳችሁበት ሁሉን ነገር እንድትነግረኝ እፈልጋለሁ። እሱም ደረሰክ? ሁሉም ነገር እንድትነግረኝ እፈልጋለሁ በዲቴል። እሺ ማን ምን እንደሚያደርግ ማን ምን እንደሚሰራ። ወይኔ
እሺ አሁን ከኔ ምንድን ነው የምትፈልገው? እየነገርኩ ነው አንዴ። አትጩብኛ እና ታዲያ 10 የምነግርህ አሰማ። ገና ልነግርህም ገና ትጮብኛለህ እንዴ? ይኸውልህ ንዴቴን አታምጣው። እሺ ውሻ ነፍሰ በላ ምንም አልልህም። እዛ ጋር የሰበሰብከው ስላለ ነው። ምንም አልልህም። እንገናኛታለን። ይኸውልህ አሁንም እየነገርኩ ነው። ንገረኝ ቶሎ በል። ምን ልንገርህ? እያንዳንዱን ነገር ከተገናኛችሁ ጊዜ ጀምሮ ያደረከውን እንዴት ከሱ ጋር እንደተገናኘ እያንዳንዱን ነገር አንድ ሳታስቀር እንድነግረኝ ነው ፈልግ። እሺ ከሱ ጋር ከተገናኘን በስራ ላይ ቆይተናል። ረጅም ጊዜ ሆኖናል። በቃ እያንዳንዱን ነገር አንድ በአንድ ዲቴል እንድነግረኝ ነው ፈልግ። ለምን ፈለክ ግን? አንድ በአንዱን ነው የምልህ። ይኸውልህ እያንዳንዱን እሱ የሚገባበትን የሚወጣበትን ነገር እፈልጋለሁ። ማስረጃ እኮ ለምን ፈለጋችሁት? እሱ ፈለኩት። እዚህ ጋር አንተን ምንም ነገር ላይ ማድረስ የሚችል ዘላለም ከእስር ቤት እንዳትወጣ የሚያደርግ ማስረጃ አለኝ አንተ ጋር። እሱን ደግሞ ነግሬሃለሁ። ኢቭን ትላንት እንኳን ምን እንደሰራችሁ ልነግርህ እችላለሁ። ትላንት እኔ ነገርኩ፣ ቢሮ ነበርኩ፣ ስራ ላይ ነበርኩ። እሱን ሂድና ለዛ ለጅላጅል ነገር እሺ እኔ ይኸውልህ ከማን ጋር እያወራህ እንደሆነ አላወቅም አይደል? ነግሬሃለሁ። ይኸውልህ እያናገርኩ ያለሁት በትዕግስት ነው። ቤቴ በሰላማዊ ገባ ብለን በሰላም አትወጣም። አታናደኝ፣ ንገረኝ። አታናደኝ። ነገርኩ እኮ በቃ ይኸውልህ ብጭቅጭቅ ነው ማድረግ። ነግሬሃለሁ። ከእሱ ጋር ረጅም ጊዜ ሆኖናል። በቃ ስራ ከጀመርን እንዲህ ደፍሮኝ አያውቅም። ሰው እንዲህ መቶኝ እንዲህ ሰው ደፍሮኝ አያውቅም ማለት እንዲህ ተመትቼ አላውቅም። እንዲህ ተደፍሬ አላውቅም። ኧረ ችግር የለም። እሺ አሁን ምንድን ነው ንገረኝ ብያለሁ። ምን መናገር እንዳለበት ታውቃለህ። ከመጀመሪያ ከአቶ አሸብር ጋር ከተገናኛችሁ ጊዜ ጀምሮ ምን እንዳደረግ ንገረኝ። አቶ አሸብር ጋር ወጣት እያለሁ ነው የተገናኘነው። ወጣት እድሜ ውስጥ ነው እሺ የተገናኘነው እና ከእሱ ጋር ረጅም ጊዜ በጣም ቆይተናል። ጓደኛዬ ነው፣ ጓደኛማሞች ብዙ ጊዜ ቆይተናል ከእሱ ጋር እና የቀን ስራ ነው የምንሰራው ነበር። የቀን ስራ እንሰራለን። አብረን ነው የምንበላው፣ አብረን ነው የምንጠጣው፣ ብዙ ነገር አብረን ነው የምናደርገው። ከዛ እሱ አላዋጣም አለን። ብርም ትንሽ አላገኘንም። ምንም ህይወታችንም ሊቀይርልን አልቻለም እና ወደ ሌላ ስራ መግባት ተፈለገ። ምንም ልናገኝ አልቻለም እና አሁን የምትለው እሱ ሌላ ስራ ላይ ገባ። ሌላ ስራ ላይ ወደ ሌላ ስራ ሽፍት አደረገ። አብራችሁ እየሰራችሁ የነበረውን ስራ ትቶ ሽፍት አደረገ። እሺ ሽፍት አርግቶ እና ሀንግ መስራት ጀመረ። እሱ ሀንግ መስራት ያ ብሩ እሱ ጋር ስለሆነ ያለውን እንትን እውነትም አይቼዋለሁ። እኔም ይኸው ወጣ። በጣም ቀጭን ነበርኩ፣ ምን ነበርኩ። አሁን ላይ እንደምታይ ይኸው እሱን አይደለባችሁ እና በጣም እሱ ስራው ላይ መስራት እንትን አለ። ከዛ የሆነ ጊዜ ሰው ይዛችሁ ነው ሲባል እኔን ይዘው ሊሄዱ ነበር። እሱ ከዛም በኋላ እሱን ሳየው እዛው ላይ አለበት ደነገጥኩኝ። እንዴት እዛ ላይ ገባክ ብዬ ላናግረው ሲል ፈቃደኛ ሊሆንልኝ አልቻለም። የውሸት ነገር ምናምን እያወራህ ከሆነ ነግሬሃለሁ። የውሸት አይደለም በቃ ንገረኝ አልኩ፣ እየነገርከኝ። ከዛም በኋላ ከዛ የዛ ጊዜ ተተያየ። ከዛ ሊነግረኝም አልቻለም። እኔ መሆኑን አውቆ ሮጦ ሄደ።
ከሌላ ሰው ጋር ተመሳስላችሁበት ማለት ነው? ተመሳስዬበት ከዛም በኋላ በሌላው ጊዜም ከዛ ተገናኘንና አወራ አገኘሁት። ምን አልኩ? በቃ እኔንም እንደዚህ አይነት ስራ ላይ ክተተኝ አልኩት። እኔም ብር እያገኘሁ አይደለም፣ ደከመኝ፣ የቀን ስራ መስራት አቃተኝ እና የፈለጋችሁትን እያቀረብኩ የፈለጋችሁትን እየሰጠሁኝ ከእናንተ ጋር መስራት እፈልጋለሁ፣ ቡድናችሁን መቀላቀል እፈልጋለሁ አልኳቸው። ከዛም በኋላ እኛ ጋር ቡድናችን ጋር ለመቀላቀል ብዙ ነገር ያስፈልጋል ተባልኩኝ። ያንን ካቀረብክ በኋላ ነው ወደኛ መቀላቀል የምትችለው አሉ። ከዛም በኋላ እሱን ፈተና ካለፍ ተባለ። አንድ ፈተና ተሰጠኝ። እሱን ፈተና አከናውኜ ከዛ ወደ እነሱ ተቀላቀልኩ። እሱም ያከናወልኩት አንድ ሰው ግደል ተባልኩኝ። እሱን ገድዬላቸው እሱን ፈተና አለፍኩኝና ወደ እነሱ ቡድን ተቀላቀልኩ። ከዛ ወደ እነሱ ቡድን ተቀላቀልኩ። ከዛ ስራው እዛው ጣፈጠኝ። ብሩም እንደ ጉድ ነው የሚከፈለው። ሴት ይሸጣል ማለት ሴት ይሸጣል ማለት ሴቶች ለሀብታም ወንዶች ይሸጣል። ምን አይነት ሴት? ቆንጆ ቆንጆ ሴቶች ከክፍለ ሀገር እያመጣን ይሸጣል። ድንግል የሆኑ ሴቶች ምንም ማያውቁ ሴቶችን እያመጣችሁ እዚህ ምን እያላችሁ ነው የምትሸውሏቸው? በቃ ይሄ የኛ እንጀራ ስለሆነ ባለ ትዳር የሚፈልግ ወንድ ነው፣ ህይወትሽን ይቀይራል እያላችሁ ከዛ ቤተሰቦችሽን ትቀይሪያለሽ ምናምን እያለን ያው እያመጣን ለነሱ እንሰጣለን። ምንድን ነው የሚያደርጓቸው? ከዛም በኋላ እኛ ከዚህ በኋላ አናውቅም። እኛ ሰተናቸው ነው የምንሄደው። ከዛ በንጋታው መንገድ ላይ ነው የምናገኛቸው። እነሱ ሴቶች መንገድ ላይ ማለት ጎዳና ላይ እናገኛቸዋለን። ለማኝ ሆነው ነው ወይስ ምን ሆነው? በቃ ለማኝ ሆነው ምናምን እናገኛቸዋለን። እኛ ከቤተሰብ ትለወጣላችሁ ብለን ነው የምናመጣው። ከዛም በኋላ በንጋታው ተደፍረው ወይም ያው አብዛኛው እኛ የምንፈልገው ድንግል ሴት ነው። ድንግል ያልሆነ ሴት አንፈልግም እና ድንግል ሴት እያመጣን ነው ለነሱ እናስረክባለን። ብራችን እንቀበላለን። በንጋታው ከነሱ ጋር ያድራሉ። ከዛ ጎዳና ላይ ነው የምናገኛቸው። እንዳላየ ነው የምናልፈው። ኮፍያና ማክስ ለብሰን ነው ሁሉ ጊዜ የምንንቀሳቀሰው መንገድ ላይ። እሱን ነው እና ሰው በቀን አንድ ሰው ካልገደልን ደግሞ ህይወታችንም ጥሩ አይመጣም። እንዴት? ምን ማለት ነው? ደስ አይለንም። ቀኑ ብሩ አይሆንልን ሰው ካልገደላችሁ። ቀኑ ራሱ ብሩ አይሆንልንም ሰው ካልገደለ። አሁን ራሱ ሄዳለሁ ያልኩ አንድ ሰው ልገድል ነው። አንድ ሰው አሁን ስራ ያልኩ አንድ ሰው ልገድል ነው ሄደው። ምን አይነት ሰው ነው የምትገድለው? ምን ማለት ሰው ነው? አንድ በጣም እያስቸገረ ያለ ሰው አለ። እሱን ነው። እናንተንም ግደል ተብዬ ነበር። ቀኗ መጠብቁልን ነው ማን? እኔ አሁን ቀደምከኝ እንጂ እኔ ልቀድም ነበር። ስለዚህ ልጅቷ እውነቷን ነበር ማለት ነው። ልቀድም ነበር። አሁን 7 ሰዓት ላይ አንተን ነው ግደል የተባልኩት። ምን? 7 ሰዓት ላይ አንተን ነበር ግደል የተባልኩት። ፎቶ ተልኮልኛል። አድራሻ የት እንደምትሄድ የት እንደምትንቀሳቀስ ሁሉ ነገር ተልኮልኛል። ማን ይላክልህ? ለምን ፈለግከው? እስር ቤት ያለው ነው ዋና እንትናቸው። እሱ ነው አቶ አሸብር ማለት ነው። አቶ አሸብር ነው ላከልኝ። እሱን እንትን ካላላችሁ እኔ ከዚህ አልወጣም አለ እና 7 ሰዓት ላይ ስራ አለኝ ምልክ አንተ ስትወጣ ተከትዬ ወጥቼ ነው ልገድልህ ያሰብኩት። በምንም ላገኝህ አልችልም። ለምን ያው ሁሉ ሰው ሰብስበህ እንዴት አንተን ለብቻን አላገኝክም? ወይ በጣም ይገርም ነው። እሺ እና በቀን አንድ ሰው ካልገደልን ቀኑን ብሩ አይሆንልንም፣ ጊዜውም አይሄድልንም። በቃ በጣም ነው ደስ የሚለን። የሰው ደም ሲፈስ የሰው እንትን ሲፈስ ደስ ነው የሚለን። ስለ ልጅስ ምንድን ነው አንተ አሁን የምታውቀው ነገር? ስለማን ልጅ? ስለ አቶ አሸብር ልጅ ምን ማለት ነው? ምን ማለት ነው አትበለኝ። እያንዳንዱን ነገር ንገረኝ እያለሁ ተስማምተን ነው አይደል ይሄን ነገር እያወራን ያለን? የአቶ አሸብር ልጅ አሁን እሱን ለምን ፈለግከው?
ለምን መሰለ አልተግባባንም። አሁን ይሄን ከነገርኩ ይሄኛው እንትን ካለ ለኔ ጥሩ አይመጣም። ነገርኩ ጥሩ ይምጣ እሱ አሁን እጃችን ላይ ነው ያለው። አንተን ራሱ እንድትያዝ እያደረገ ነው ያለው። እኔ አዎ ይሄንን ቤት ራሱ የጠቆመኝ እሱ ነው። ቤትን እኔ የሁሉ ስራ እየሰራሁለት የሁሉ ቤትን የጠቆመኝ ራሱ እሱ ነው። ስለዚህ ስለሱ መረጃ አትደብቅ ነገር። ኦኬ ያሉን ስራ ውስጥ አስገብቶኝ እኔን እንድያዝ ያደርገኝ። አዎ ስለዚህ እሱ እንደዛ ነው የሚፈልገው። እኔ ደግሞ በጎን አስመልጣለሁ። እሱን ማድረግ ያለብኝ ነገር ስላለ እሱን ማስረጃዎች እንድትነግረኝ ነው። ስላሸበር ልጅ ነው የምትፈልገው? አዎ ምን እያደረጋት እንደነበር የሚኖር እንደነበረ አሁንም ሆስፒታል ውስጥ ባለችበት ሐኪም ቤት ባለችበት ምን እንደሚያደርጋት ስንት ነገር እንደሚሰራ ብዙ ነገር ማስረጃ እየደረሰኝ ነው። ይህንን ነገር ደግሞ የምትሰራው ከሱ ኋላ ሆነ አንተ ስለሆንክ ይህንን ነገር እያንዳንዱ ነገር ንገር፣ ተናገር። እኛ በቃ ትእዛዝ ነው፣ ከሱ ትእዛዝ እንቀበላለን፣ ትእዛዛችንን እንፈጽማለን። ምንድን ነው የሚያዛችሁ? ምን ነበር ሲያደርጋት? እሷን በቃ በምትወጣበት በምገባበት ተከታተሉ ነው ምንባለው። በቃ እሷ አታውቅም እንደምንከታተልም የት እኛ ከጀርባ እንዳለን አታውቅም። በቃ እኛ በርዝመት ነው እሷ የምንከታተለው። ከዛ የምታደርገው ለሱ እንነግረዋለን። እሱ ሌላም ውሽማም አለው፣ ብዙ ሰው ነው ያለው ከጀርባ ብዙ ሴቶች ነው ያሉት። እና የሆነ ጊዜ አሁን ሰሞኑን ራሱ በቃ ግደላት ተብለን ነበር። እሷን ብዙ ነገሮች እንደተደረጉ ሰምቻለሁ። እንዴት እንደተረፈች እሷም ነግራኛለች። እንዴት ልትለቋት ቻላችሁ? በቃ ሴት ልጅ ስለሆነ እንትን በጣም ስትጮህብን ደንግጠን ሰው እንዳይሰበሰብ ብለን ሮጠን ወጣን። እዛ ሆስፒታል ውስጥ ባለችበት አሁን ሆስፒታል አንድ ሐኪም የኛ ነበር ከኛ ጋር የሚሰራ የሚከፈለው ሰው ነበር። እሷንም እንዲገላት መርፌም ያልሆነ መርፌ እንዲወጋት ትእዛዝ የተሰጠው ዶክተር ነበር። ለዛ ነው። ከዛ ዶክተሩም ማን እንደቀየረብን አናውቅም። እኛ ያስቀመጥነው ዶክተር ሌላ፣ የተቀየረብን ዶክተር ሌላ። ስለዚህ አልተመቻችሁም ለማግኘት። ከዛም በኋላ ስናያት በጤና ውስጥ ነው ያለችው። ስናያት ምንም ልትሞት አልቻለችም። ከዛም በኋላ ጠብቀን ያው ትእዛዝ ነው መተን ከዛ ድንገላ ስንል አልቻለም። ህዝቡ እያለ ስትጮህብን እኛ መታየትም አንፈልግም፣ ሮጠን አመለጠ። እኔ ሲሄድ ያገኘሁት ዶክተር የእናንተ ዶክተር ነው ማለት ነው? ለምን ነው ታዲያ ማስረጃዎችን መጀመሪያ ሲደወልልኝ ብዙ ነገሮች መጀመሪያ ሲደወልልኝ ስለ ልጅቷ ብዙ ማስረጃ አለ፣ የሕክምና ማስረጃ የወጣ ማስረጃ አለ። ያንን ነገር ውሰድ ተብዬ ነበር። እዛ ሲሄድ ግን ስጠይቀው ሌላ ነገር ነው የሚመልስልኝ ዶክተሩ። ስለዚህ እሱ ከእናንተ ጋር የሚሰራ ዶክተር ነው ማለት ነው? ከኛ ጋር ነው የሚሰራው። እኛ ማስረጃ አንሰጥም። ሁሉ ነገር ማስረጃችን በስልክ ነው። ማስረጃ ለምን እናሳያለን? ስራችን ስለሆነ ማስረጃ አንሰጥም። ሁሉ ነገር በስልክ ነው የምንጠቀም። ማስረጃ በስልክ ነው የምንንቀሳቀሰው። ምንድን ነው አድርግ የሚለው? እሱ ነገርኩ። ሰው እንገላለን፣ ሰው እንሸጣለን፣ ህፃናት ያልሆነ ነገር ውስጥ እንከታለን፣ ወደ ሱስ እናስገባለን። ይህስ የጉዞ ኤጀንሲ ምናምን የጉዞ ወኪል ምናምን ብላችሁ የከፈታችሁት ምንድን ነው? የጉዞ ምንድን ነው? ያልሆነ ሀገር የሄደው እዛ በረሃ ላይ ይቀመጣል። ስራ አለ ብለን ነው የከፈትነው። እዛ ሲሄዱ ስራ አያገኙም፣ በረሃ ላይ ነው የሚቀመጡት። ቆይ ምን ያህል ብትደራጅ ነው እንደዚህ ሁሉ ነገር ውስጥ? ይህ እንጀራ ነው፣ ስራችን ነው። በቃ ብሩ እኔም ጓደኛዬ ሲለወጥ ሳይ ያ ሁሉ ብር ሳይለት በቃ እንዴ ለምን እኔም አልለወጥም፣ ከእሱ ከተለወጠ ለምን እኔም አልለወጥም ብዬ ነው የገባሁት። በጣም ጥሩ። እንደዛ ብዙ ሰው ሞቷል፣ በረሃ ላይ ብዙ ሰው ሞቷል ተገልብጦ። ግን ይሄ እንጀራ ነው። በቃ እኛ አድርግ የምንባለው እናደርጋለን። ግደሉ ስንባል እንገደላለን። ሴት አምጡ ስንባል ድንግል የሆነች አምጥተን አስረክበን ብራችን ተቀብለን እንወጣለን።
ያልሆኑ ህፃናቶችም ይመጡና ያልሆነ ቤት ውስጥ እናስገባለን እንደ ሰራተኝነት። ምንድን ነው የሚያስቆጨው? ምን ሰው ስላልገደልክ ነው? ደብሮህ ነው? አይ እሱ አይደለም አንተ እንዴት ቀደምከኝ በሚል ነው አይምሩ። ስላልገደልከኝ ቆጭቶ ነው አይደል? እሱ እንጂ ሌላ ነገር ነው። ምን ይቆጨኝ? ምንም አይቆጭም። አንተ ስለቀደምከኝ ነው። የኛ ስራ ደግሞ አንተ ውሻ የኛ ስራ ደግሞ ውሻ ና ያዝ